مرحبا የተወደዳችሁ ተመልካቾቻችን እንግዲህ እንዲህ ያለን እዚህ ሰዓት ላይ ደርሰናል ሚስኩሱና እንዲህ እየቀጠለ ነው የሚገኘው ኢንሻአላህ ተዓላ ሌላ በጣም የሚገርመው ኡስታዝ ሰይድ አህመድ ከገጠሟቸው የነሽዳ ግጥሞች የዋሪዳ መድረክ በነበረበት ዘመን ከተሰሩ መንዙሞች መካከል መንዙማው ወይም ነሽዳው የጋራ ጥምር ነሽዳው የተሰራው ረመዳን አህለን ረመዳን የሚል ግጥም ነው ያለው ውስጡ ላይ ያለችው ግጥም ግን ረመዳን ሊያልቅ ሲል ላለ ሰዓት ምትሆናት ቢያስባለሁኝ እኔ ግጥሟን ካነበብኳት በኋላ ኢንሻአላህ ቅንጭብ እናስገባታለን ይቺን ብቻ ማለት የቅንጭብ ሰዓት ሌላ በኋላ ላይ እንመጣበታለን ግጥሙ ምንድነው የምትለው በጣም ነው የሚገርመኝ እንዴት እንደመጣላቸው ሐሳቡን ሳንሸምትብህ የጀነቱን ዕጣ ሳትመጣ እየሄድክ ሳትገባ አትውጣ ባክህ ተለመነን ቆየን ኖረን ዘመን ሽምጡን ተውና እርጋታውን ለመድ በጣም ይገርም ነው ያኒ እንዴት እንደሚፈጠር ረመዳን በተለይ 5-6 ካለ በኋላ ባለፈው እኮ አይደል በእርግጠኝነት 15 ቀን ያለው በነገራችን ላይ ሳምንቱ ሲቆጠር ብዙ ሳምንት ነው እንላለን ረመዳኑ ስናስበው ግን የለም አዎ የቤት ክራይም ቶሎ ይደርሳል ግን ረመዳን በጣም ይገርም ሆኖብናልና እስቲ ደስ ምትል ግጥም ስለሆነች እሷን እንከታተላት ከሷ በኋላ ሸሪዓችን እስልምናችን ረሂሙ አላህ እንግዲህ ያመጣልን ህግ ዘካተል ፊጥርን ኢንሻአላህ ኡስታዝ ሀይደር ይጠቅሱልናል ማለት ነው የትም እንዳትሄዱ አብራችሁ የትስስ ከወንጀል የመዳን እጅግ ስናፍቀው መጣልን ረመዳን መርሐበን እንበለው ታላቁን እንግዳ መጣል ወራት አልፎ ወንጀልን ያጸዳ የሺወር አምሳያ ሌሊት የተከፈ ያዘለው ትሩፋት ቁጥሩን አሰነፈ ወንጃዩን ሚያስገስብ አጥፊውን ሚያለማው ሊያጠግብ አስቦ ሊያነግስ የሚያስተማው ረመዳን ሚናፍቅ ሂላል ታየ ሰማይ የሷሊሆች ወረት ለነፍሴ ኑር ክዳን የመዳን መድህን ክልም ረመዳን ሳንሸምትብህ የጀነቱን ዕጣ ሳትመጣ የሄድ ሳትገባት ውጣ ባክህ ተለመን ቆየን ሆነን ዘመን ሽምጡን ተውና እርጋታውን ልመድ አህለን ረመዳን ረመዳን አህለን مرحبا ودنا يتكبراتو هي مسكسونا بروجرام تكتاتاوچاچن ان شاء الله ያው ረመዳን ላይ ነው ያለነው ረመዳን ላይ ብቻ አይደለም ረመዳን እየተገባደደን ያለው ዘካተል ፊጥር ምንድነው ለማን ነው የሚሰጠው ምን ያክል ነው የሚሰጠው የሚለው ኢንሻአላህ አንድ ላይ አብረን የምናየው ነው የሚሆነው ሊላሂ ተዓላ ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ሰይዲና ሙሐመድ ረሱሊላህ وعلى آله وصحبه ومن والاه أما بعد እንግዲህ ዘካ ተብሎ ሲባል ተጥሂር ነው ያ ሰውየው ዘካውን ወይም ደግሞ ገንዘቡን የሚያወጣው የሆነ ሰው ተጥሂር ነው ራሱን ከወንጀል የሚያጣራበት ከወንጀል ራሱን የሚያጥብበት የሆነ ነገር ነው ሁለተኛ ዘካት አንድ ሰው ለምስኪኖች በሚሰጥበት ሰዓት አንዳንድ ሙስሊም ያልሆኑ ሰዎች እንኳን ይገርማሉ እንዴ
እንዴት ነው ይህን ሁላ ገንዘብ ግን አውጥቶ የሚሰጠው? እንዴት ነው እነዚህ ሙስሊሞች የሚሰጡት? እያሉ የሚገረሙበት የሆነ ነገርም አለ። አብዱላህ ብን ዓባስ ረዲየላሁ ተዓላ አንሁማ ከነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ይዘው ያስተላለፉልን የሆነ አንድ ሐዲስ አለ። ምን አሉ? ሰደቀቱል ፊጥሪ፣ ይሄ የፊጥር ወይም ዘካቱል ፊጥር ተብሎ የሚባለው ምንድነው አሉ? ጡሁራቱን ሊሷኢሚ አሉ። እዛ ለጾመኛው ሰው ማጣሆሪያ ነው አሉ፣ ማጥራሪያ ነው። ከምን ሚነል ለግዊ ኢማም ሚነል ለግዊ ማለት ምንድነው? አይ ሚነል ቀቢህ ከመጥፎ ነገር ከወረፍሲ እንደዛው ከዝሙት ከመሳሰሉ ፋሒሻ ከሆኑ ከንግግራቶች ከነዚህ ነገራቶች ሁሉ ሰውየውን የሚያጣራ የሆነ ነው አሉ። አንደኛው። ሁለተኛ ምንድነው አሉ? ጧዕማቱን ሊልመሳኪን፣ የምስኪኖች ደግሞ ምናቸው ነው? ቁት ቀለባቸው ነው አሉ። የዒድ ቀን ለሙስሊሞች ምንድነው የምትሆነው? ቀለብናት። ለዛም መን አዳሃ ቀብለ ሶላቲ፣ ከሶላት በፊት ወይም የዒድ ሶላት ከመሰገድ በፊት እችን ዘካት የሰጠ የሆነ ሰው ፈህየ ዘካቱን መቅቡለቱን አሉ፣ በአላህ ዘንድ መቅቡል የሆነች ተቀባይነት ያገኘች የሆነች ዘካት ናት አሉ። አብዱላህ ኢብኑ ዑመር ረዲየላሁ ተዓላ አንሁማ እነሱ ደግሞ በሐዲሳቸው እንደተናገሩልን ምን ይላሉ? ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ዘካቱል ፊጥርን ግዴታ አደረጉብን አሉ። ያኒ ቢወሕይ ሚነላህ ማለት ነው። ወቃል አግኑሁም ዐን ጠዋፊ ፊ ሃዛል የውም አሉ። እነዛ ፈቂሮችን ምስኪኖችን አግኑሁም፣ እስኪ ጠዋፍ ከሚያደርጉ በየቤቱ እንዳይዞሩ የዛን ቀን አድርጓቸው አሉ። የዒድ ቀን ሰዎችን ለመለመን ሰዎችን ለመጠየቅ እንዳይዞሩ እንዳይሽከረከሩ ጠዋፍ እንዳያደርጉ አድርጓቸው አሉ። ታዲያ አንድን ሰው ያኒ አንድን ሙእሚን ኢግናእ ማድረግ ምንኛ ያማረ ነው። በዛ በዒዱ ቀን በደስታው ቀን በዛ ያኒ በተከበረ በሆነ ቀን ሰው ከቤተሰቦቹ ጋር ሰብሰብ ብሎ እየተሳሳቀ ደስ እያለው በሚያከብርበት ቀን ያ የሚበላው የሚጠጣው አቶ የሚበላና የሚቀመሰውን ፍለጋ ከአንድ ቤት ወደ ሌላ ቤት መሽከርከሩ ያን እንዳይሽከረከር ማድረግ ምንኛ ደስታ ነው፣ ምንኛ ያኒ መወፈቅ ነው ማለት ነው። እና ይሄ ዘካት ለአግኒያዎች፣ ለባለ ሀብቶች፣ ለከበርቴዎች ማጣሆሪያ ሲሆን ለምስኪኖች ደግሞ ምንድነው? ጧዕመቱ ሊልፉቀራኢ ወልመሳኪን፣ ለነዛ ደግሞ ቀለባቸው ነው ብሏልና ይሄ ዘካቱል ፊጥር ተብሎ የሚባለው ወይም ዘካቱል በደን ተብሎ የሚባለው ግዴታ የሆነችው በሁለተኛው ዓመተ ሂጅራ ላይ ሲሆን የዒድል ፊጥር ቀን ከመምጣቱ ከተወሰነ ቀን በፊት ነው ግዴታ የሆነችው። ቀብለ ዒድል ፊጥር የዒድል ፊጥር ጊዜ ወይም ዒዱ ከመምጣቱ ከተወሰነ ቀን በፊት ነው አላህ ዋጅብ ያደረገብን ዘካት መስጠትን። ታዲያ ለማን ነው ዘካት የሚወጣለት ብለን ካልን መን አድረከ አኺረ ጁዝኢ ሚን ረመዳን የረመዳንን የመጨረሻውን ቀን ያገኘ፣ ሁለተኛ ወአወል የውሚን አው ወአወል ጁዝኢ ሚን ሸዋል የሸዋልን ደግሞ ከመጀመሪያው ቀን ትንሽ እንኳን ብትሆን በህይወት እያለ ያገኘው ሰው ለዚህ ሰውዬ ዘካት ይወጣለታል። እንደ ምሳሌ ረመዳን 30 ቀን ነው ብለን ብንል በዚህ ዓመት በ30ኛው ቀን ዓሱር ላይ አንድ ሰው ቢወለድ ወይ ዙሁር ላይ ቢወለድ ከዛ በኋላስ ሸዋል ገባ የዒዱ ቀን ማለት ነው። ፈጅር ላይ ወይም ደግሞ ምሳሌ ጠዋት 12 ሰዓት ወይ 1 ሰዓት ላይ ይሄ የተወለደው ልጅ ሞተ። ለዚህ ህፃን ልጅ ዘካት ይወጣል፣ ዘካቱል ፊጥር ይወጣለታል። ለምን? ከረመዳንም የተወሰነ ጊዜ አግኝቷል፣ ከሸዋልም የተወሰነ ጊዜ አግኝቷልና ማለት ነው። ግን ረመዳን ላይ ምሳሌ በ29ኛው ቀን ተወልዶ ወይም ደግሞ በ30ኛው ቀን ተወለደና ጠዋት አካባቢ መቼ ሞተ? ፀሐይ ከመጥለቋ በፊት 30ኛው ቀን ከሞተ ምሳሌ ዓሱር አካባቢ ላይ ሞተ፣ ዙር ላይ ተወልዶ ዓሱር አካባቢ ላይ ቢሞት ለዚህ ህፃን ልጅ ዘካት አይወጅበትም፣ ዘካት አይወጣለትም ማለት ነው። ላኪን ዘካት የሚወጣለት ለማን ነው? ከረመዳን የተወሰነ ቀን ከሸዋልም የተወሰነ ያገኘ እንደሆነ ለዚህ ሰው ዘካት ይወጣለታል ማለት። እንግዲህ በህፃኑ ላይ አይደለም ዋጅብ የሚሆነው፣ ህፃኑን ልጅ በሚያሳድጉ ሰዎች ላይ ነው ግዴታ የሚሆነው።
ወይም ደግሞ መቼ ተወለደ ከረመዳን በኋላ ሸዋል ላይ የዒዱ ቀን ከተወለደ ለዚህ ልጅም ዘካት አይወጣም። ለምን? ረመዳንን ስላላገኘ ማለት ነው። ሁና እዚህ ጋር አንዳንድ ሰዎች የሚጠይቁት ጥያቄ አለ። ዘካት መርሐባ ግዴታ እንደሆነብኝ አውቃለሁ፣ ለራሴ ያወጣለሁ፣ ለሚስቴ ለልጆች ያወጣለሁ። ግን እቤት ውስጥ እኔን የምትኻድመኝ ኻዲማ አለች ወይም ደግሞ ከኔ ጋር ሰራተኛ ብለን የምንላቸው ማለት ነው እነሱ አሉ። ለነዚህ ሰዎች ዘካት ማውጣት ግዴታ አለብን ወይስ ራሳቸውን የሚያወጡት? አይ መሳሰለ እንዲህ ጥያቄዎች ይጠይቃሉ። ለእናትና ለአባት ማውጣት ግዴታ አለብኝ በእኔ ላይ ብለው የሚጠይቁ ብዙ ሰዎች አሉ። ታዲያ አንድ ሰው ዘካት በሚያወጣበት ሰዓት ለማን ነው የሚያወጣው? ሁለተኛ ያለው ብር ትንሽ ብር ከሆነ ቅድሚያ ለማንስ ነው የሚያወጣው? መጀመሪያ ማውጣት ለማን ያለበት የሚለውን ኢንሻአላህ ለመጥቀስ እንሞክራለን። አንድ ሰው ሲያወጣ እንግዲህ ለራሱ ያወጣል። ሁለተኛ عمن تلزمه نفقتهم እሱ የሚቀልባቸው ሰዎች ካሉ ሙስሊሞች ማለት ነው ለነሱ ዘካት ያወጣል። ሙስሊም ያልሆኑ እሱ የሚቀልባቸው ሰዎች ካሉ ዘካት ለነሱ አይወጣም። ለምሳሌ ሚስትና ልጆቹን ይመስል ህፃን ልጆች ማለት ነው ለአቅመ አዳም የደረሱ ልጆች እነሱ ላይ ዋጅብ አይለበትም። ለነዚህ ማውጣት ዋጅብ የለበትም። አሳዳጊው ላይ ማነው ዋጅብ ያለበት ካለ ራሳቸው ልጆቹ ናቸው ዋጅብ ያለባቸው ማለት ነው። እናትና አባቱ ደሃ ከሆኑ ለነሱም ማውጣት ግዴታ አለበት። ለእናትና ለአባቱም ያወጣል። አማ መን ላ ተልዘሙሁ ነፈቀቱሁም እሱ መቀለቡ ግዴታ የማይሆንበት ሰውስ ማንን ይመስል? ለአቅመ አዳም የደረሰ ልጅን ይመስል። ለአቅመ አዳም የደረሰ ልጅ አባት ቀልብ ተብሎ ግዴታ አያደርግበትም ሸሪዓ። ለዛም ዘካተል ፊጥር ማውጣት በማን ላይ ነው ግዴታው? በራሱ ላይ ነው። በራሱ በልጁ ላይ ማለት ነው። ልጁ ከሌለው አባት ለልጁ ለማውጣት ከፈለገ ምን ያደርጋል? ልጄ የዚህ ዓመትን ዘካተል ፊጥር ላውጣልህ ፈልጌ ነበርና ላውጣልህ ብሎ ይጠይቀዋል። አዎ አውጣልኝ ብሎ ከፈቀደለት ያውጣለታል። አይ እንታወጣልኝ አልፈቅድልህም ካለው ማውጣት አይችልም። ሳያስፈቅድ ዘካቱን ቢያወጣ አላወጣም ማለት ነው። ሶደቃ ነው የሰጠው። ለምን? ያ ለአቅመ አዳም የደረሰ ነውና ፍቃድ ያስፈልገዋል። ግዴታ ማስፈቀድ አለበት ማለት ነው። ሁለተኛ ኻዲም በቤታችን የምታግዘን ለሷም ማውጣቱ ግዴታ የለብንም። ግን ልናወጣላት ከፈለግን ሊላሂ ተዓላ ብለን ለማውጣት ከፈለግን ያኒ ሑር የሆነች ኻዲም ማለት ነው። ሑር የሆነች ተብላ ሲባል ባሪያ ያልሆነች በጊዜው አሁን በዘመናችን ያሉ እኛን የሚኻድሙን ማለት ነው የሚያግዙን። ለነዚህ ሰዎች ማውጣት ግዴታ የለብኝም። ግን ሊላሂ ተዓላ ብዬ ለሷ ለማውጣት ከፈለኩኝ ምንድን ማድረገው? እጠይቃታለሁኝ። መርሐባ እሺ አውጣልኝ ብላ ከፈቀደችልኝ አወጣላታለሁ። አይ እኔ ራሴ አወጣለሁ ብላ ካለች ልጁም አይ እኔ ራሴ አወጣለሁ ብሎ ካለ ዘካት መስጠት ግዴታ የለብንም ማለት ነው። ምን ያክል ነው የምናወጣው? በምናወጣበት ሰዓት ለእያንዳንዱ ሰው አንዳንድ ቁና ነው የምናወጣው። አንድ ሷዕ እናወጣለን ወይም አንድ ቁና እናወጣለን። አንድ ቁና ስንት ነው ብለን ካልን 4 አምዳድ ይሄ 4 ሙድ ነው። 4 እፍኝ ማለት ነው። ወደ ኪሎ በምንመጣበት ሰዓት ስንት ኪሎ ይሆናል? ተቅሪበን 2 ኪሎ ከምናምን ነው የሚሆነው። 2 ኪሎ ከምናምን ኢህቲያጣን የጨመረው ወይም ደግሞ ማዛደ ሶደቃ ተብሎ 2 ኪሎ ተኩል ብለን ብንወስድ የበለጠ ነው። ኢህቲያጥ ለማድረግ ማለት ነው። 2 ኪሎ ተኩል አይሞላም፣ ግን 2 ኪሎ ተኩል ብለን ብንወስድ ይሻላል፣ ጥሩ ነው። ይሄ በሻፊዕያ ነው። በሐነፊያ እንግዲህ የሚሰጠው ሙዱ ስንት ነው የሚለውም እነሱ ጋር ይለያያል። የአንድን ሷዕ ግማሽ ነው የሚሰጠው። የአንድ ሷዕ ግማሽ ብሎ ማለት 4 ሙድ ማለት ነው። 4 ሙድ በገንዘብ ተምኖ መስጠት ይችላል። በዚህ ዓመት ያኒ በ1447ኛው ወይም ደግሞ በ2018 ዓመት በኢትዮጵያ አቆጣጠር የዘካት በገንዘብ ተምኖ ለመስጠት የፈለገ 300 ብር ለአንድ ሰው ብለው ዑለማዎች ተመኑን ያወጡበት ሁኔታ አለ። ለአንድ ሰው ለራሱ እንግዲህ 300 ብር ይሰጣል። በብር ለማውጣት ከፈለገ በእህል ከፈለገ እህሉን ነው የሚሰጠው 300 ብር። ለሚስቱ 300 ብር አንድ ሚስት ካለችው 2 3 እያሉ ሚስቶች ከበዙ እስከ 4 ድረስ ከሆነ ያለው ለአራቱ 300 ብር አይደለም ሰው ተካፈሉ የሚለው
ወይም ደግሞ የሶስቱ ብሎ በአንድ አይደለም 300 የሚመጡት እነማ ለአንዷ 300 ለአንዷ 300 ለአንዷ 300 ለአንዷ 300 አራት ከሆነ ለአራቱም 300 እያደረገ 1200 ብር የሚያወጣበት አራት ልጅ ካላቸው ደግሞ አስቡት ሲጀመር የሰይዲን ኡመት አበዛ ቀለብ ሲያስገባኩ ሲጀመር ለመጀመሪያ ሚስቱ ገዝቶ ተካፈሉ አይደለም። ስለዚህ ብቻ የሚያስገባው ሁለተኛ ሌላ ጥያቄ ሊመጣ ይችላል። ምንድነው ይሄ ጥያቄ? ውጪ ላይ ያሉ እህት ወንድሞች ዘካታቸውን ወደ ሀገር ቤት ለመላክ ይፈልጋሉ እና በሚልኩበት ሰዓት ምሳሌ አዲስ አበባ ላይ 300 ብር ነው ብለን ያዘን። አዲስ አበባ ላይ እነሱ ያሉት ሳዑዲ፣ ዱባይ፣ ኳታር የመሳሰሉ ሀገራቶች ከሆኑ አሜሪካ፣ አውሮፓ ሊሆኑ ይችላሉ። በሚልኩበት ሰዓት በኢትዮጵያ ወይም በአዲስ አበባ ባለው በ300 ብር ተመኑ አይደለም የሚልኩት። እዛው በሀገራቸው ላይ አብዛኛው ሰው ቀለብ አድርጎ የሚይዘው ምንድነው የሚለው ነው ያለው። ኢትዮጵያ ላይ እንዳየነው ማለት ነው። مثلا ሩዝ ከሆነ ሩዙ ተምነው ኪሎ ምን ያክል ነው የሚለውን አይተው ከዛ በኋላ ደማምረው ያንን የሚልኩበት ሁኔታ አለ። ቤት በራሳቸው በሀገራቸው ምሳሌ ስንት ዶላር ሊሆን ይችላል? 10 ዶላር ሊሆን ይችላል በዶላር ከሆነ በሪያል ከሆነ 20 ሪያል ሊሆን ይችላል 30 50 ሪያል ሊሆን ይችላል። ያንን ሪያሉን ይልካሉ። ያንን ሪያሉን ነው እንግዲህ የሚልኩት ማለት ነውና በአዲስ አበባ ያለው እኮ ይቀንሳል 300 ብር ነው። ስለዚህ 300 ብሩን ብቻ ላኪ ወይ ደግሞ እኔ ላውጣልሽ ነው። እዛ በሀገሯ ያለው ተመን ነው የሚታየው። በሀገሯ የተተመነው ማለት ነው። በዛ አይነት ሁኔታ አድርገው እንግዲህ የሚሄዱበት ሁኔታ አለ። እዚህም ሆኖ ላውጣልሽ ብሎ የሚል ሰው በዛ ሀገር ነው ሊያውጣላት የሚገባው ማለት ነው። ግዴታ የሚሆነው መቼ ነው? እኔ አሁን ብዙ ብር የለኝም ማውጣት ግዴታ የሚሆንብኝ መቼ ነው? ሀብታም አይደለሁም እንደዚህ አይደለሁም እኔ ራሴ እኮ ከጃይ ነኝ ልል እችላለሁኝ። እና መቼ ነው ዘካት ግዴታ የሚሆንብኝ ብዬ ካልን አንደኛ اذا فضل ለዘካት የሚያወጣው ገንዘቡ ከምን ከተረፈ ነው? ብድር ካለበት ያ የብድሩን ከፍሎ ምሳሌ ሰውየው 100 ሺህ ብር አለው እንበል። ከ100 ሺህ ብሩ 10 ሺህ ብር ብድር አለበት ወይ ደግሞ 50 ሺህ ብር ብድር አለበት። 50 ሺህ ብድሬ ነው አስቀመጣት። ብድር ነው አይነካም። ኪስወቲሂ እሱ ራሱ የሚለብሰው ልብሱ ብርድ ከሆነ ለብርድ የሚቋቋምበት፣ ሙቀት ከሆነ ሳሳ ያለ የዒዱን ቀን ከነሌሊቱ የዒዱን ሌሊትና ቀኑን የሚለብሰው ልብስ ካለው እሱ የሚቀልባቸው ሰዎች የሚለብሱት ልብስ ካላቸው አላኢቂነ ቢሂ يعني ቢሂም እነዛ ሰዎች እሱ የሚቀልባቸው ሰዎች ከነሱ ጋር የሚሄድ ከሐላቸው ጋር ማች የሚያደርግ ይሆነ ማለት ነው። እቺ የንጉስ ልጅ ሆና እዛ አድጋ ምን ብላ አሁን ለዘካት ሊሰጥ ነውና ይሄን ልብስ ልበሺ ብሎ ከቦንዳ ገዝቶን ሊሰጣት አይገባም። ከሷ ጋር የሚሄደው ካስተዳደጓ የሚሄደው ምን አይነት ልብስ ነው? حتى የሚቀባቡት ነገር ሊሆን ይችላል። ያንንም ገዛስቶላት ከጨራረሰ በኋላ ገንዘቡ ከተረፈው ነው ከተረፈው وكسوة من عليه نفقتهم እሱ የሚቀልባቸው ሰዎች የነሱንም ከፍሎ يعني መዋቢያቸውንም ጭምር ብለናል። ومسكنه የሚኖርበት ቤት ካለው መድረሳ ሊሆን ይችላል፣ የኪራይ ቤት ሊሆን ይችላል፣ የራሱ ቤት ሊሆን ይችላል፣ ወይ አንድ ሰው እኔ ጋር ኑር ብሎት ሊሆን ይችላል አስጠግቶት አይ መሳሰል ብቻ በረንዳ ላይ የማይኖር ለመቼ የዒዱን ቀን ከነለሊቱ 24 ሰዓት ማለት ነው። ومسكنه የሚኖርበት እሱ የሚቀልባቸው ሰዎች የሚኖሩበት ቤት እንደዛው አሁንም አላኢቂነ ቢሂ ያደጉት አስተዳደጋቸው መካከለኛ ኑሮ ላይ ያለን ሰው ሆኖ የዘካት ብርን በማሰብ አይ እኛ መኖር የምንፈልገው እንደዚህ አይነት ቤት ነው ብሎ ቪላ ቤት አይ መሳሰለ ከፍ ያለ አይጠራም። ወይ ደግሞ እንደዚህ አይነት ቤት ለምዶ ወደ ታች ዝቅም አይደረግም። ሸርዑ ባሉበት ይቀጥሉ ነው የሚለው ባሉበት ማለት ነው። ያንን ነገር አድርጎላቸው ገንዘብ ከተረፋቸው حتى የዒድ ቀን ሐልዋ ይሰራል አይደል? ብስኩት፣ ኩኪስ ምናምን የመሳሰለው ነገር ይሰራል። ይሄም ከተሰራ በኋላ ይሄንንም ራሱ ከሰሩ በኋላ ገንዘብ ከተረፋቸው የዛኔ ምን ያደርጋሉ? ዘካት ዋጅብ አለባቸው ይባላል። 300 ብር ነው ብለናል። ይሄን ሁላ ገዛስቶ ስንት ልጅ አሉ? ምሳሌ 4 ቤተሰብ ነው እሱ ሚስቱ 2 ልጆች አሉት።
1200 ብር ተርፏል ተርፎኛል ዘካት ስጥ እንተሃ فاذا ይሄ ሀብታም የነጠጠ ሀብታም መሆን አለመሆን አይደለም የዒድ አልፊጥር ላይ የሚታየው ብር ተርፏል አልተረፈህም ይሄን ሁላ ነገራቶች አደረክ ተረፈ አልተረፈ ተርፎኛል خلاص መስጠት ግዴታ አለብህ ነው የሚባለው ማለት ነው ይሄን ሁላ ነገር ካደረገ በኋላ ቤተሰቦቹ 4 ናቸው እናትና አባት እናስገባ 6 እናርጋቸው ለምሳሌ 6 ሆኖ 1800 ብር ነበር መስጠት ግዴታ ያለበት አላህ ወይ ተብሎ ተጠየቀ አዎ አለኝ አለ ስንት ብር ተረፈ 1200 ብር ተረፈ ስለዚህ ስንት ነበር የሚያስፈልገው 1800 ብር ለ6 ሰው ነው የሚያወጣው ተርቲብ አለው እንግዲህ የቻለውን ያወጣል ማለት ነው አንደኛ ለራሱ ነው የሚያወጣው ተርቲቡ ዘካቱ የሚያወጣበት ሰዓት አንደኛ يبدا بفطره نفسه በራሱ ይጀምራል ከራሱ ከጀመረ በኋላ ከተረፈው የሚስቱን ያወጣል ከተረፈው ከዛ በኋላ ለሚስቱ ሰጥቶ ከተረፈው ለልጆቹ ያወጣል ለህፃን ልጆች ማለት ነው ከተረፈው ለእናቱ ከተረፈው ለአባቱ በዚህ አይነት ሁኔታ ነው የሚሄደው ወኢላ አንዱ ላይ ከተቋረጠ خلاص ተቋረጠ ነው ይሄ ሰው አልቻለም ይባላል ማለት ነው ይሄ ሰው አልቻለም ተብሎ የሚባልበት ሁኔታ ነው ያለው ታዲያ መቼ ነው መስጠት ያለበት ብለን ካልን አዳኡ قبل غروب الشمس يعيد ቀን ፀሐይዋ ከመጥለቋ በፊት ይሰጣል ከዛ በኋላ ማዘግየቱ ይሄ حرام ነው አይቻልም ማፋጠን ግን ይችላል ረመዳን አንድ ብሎ ከጀመረ ጊዜ ጀምሮ መስጠት ይችላል ረመዳን አንድ ብሎ ከጀመረ በኋላ ግን በላጭ የሚሆነው የዒዱ ሶላት ከመሰገዱ በፊት የሰጠ እንደሆነ ነው የዒዱ ሶላት ከመሰገዱ በፊት የሰጠ እንደሆነ ነው ይሄ ዑለማዎች 5 አውቃት አላት ይላሉ ዘካት የሚሰጥበት 5 አውቃት አለው 5 ጊዜ አለው አንደኛው ወቅቱል ጀዋዝ የሚቻልበት ዘካቱን መስጠት የሚቻልበት ብለው ይጠቅሳሉ ይሄም ረመዳን አንድ ብለን የጠቀስነው ነው ሁለተኛ ወቅቱ ውጁብ ግዴታ የሚሆንበት ብለን ያልነው አለ ይሄም የረመዳን የመጨረሻው ቀን ፀሐይ መጥለቋ ነው ፀሐይ ጠለቀች ማለት መስጠቱ ግዴታ ሆነብህ ይባላል ግዴታ ሆኖብሃል ይባላል ሁለተኛ ወቅቱል ፈዲላ ሶስተኛ ወቅቱል ፈዲላ በላጭ የሆነበት ወቅት ነው ይሄም ምንድነው የዒዱ ሶላት ከመሰገዱ በፊት የሚሰጥ እንደሆነ ነው አራተኛው ወቅቱል ከራሃ የተጠላበት ወቅት አለ ያኒ ዋጅብ ነው መስጠት አለበት ግን እየተጠላ ነው የምትሰጠው ማለት ነው ካልሰጠህ ግን حرام ላይ የምትወድቅበት ነው ይሄም መቼ ነው ما بعد صلاه العيد ከዒድ ሶላት በኋላ የምትሰጥ ከሆነ ነው ምሳሌ ያዘገየው ግን የሆነ ዘመድህ አለና ለዘመድህ ለመስጠት ፈልገ ዘመድህ እስከሚመጣ ወይ እሱ ጋር እስከምትደርስ ከሆነ ችግር የለው በዑዝር ነው ግን ያለምንም ዑዝር ዝም ብለህ አዘገየው እስከመቼ የዒድ ሶላት ተሰግዶ እስከሚያልቅ ድረስ ወይ ሰዎች ወደ ቤት እስከሚመለሱ ድረስ አዘገየው ይሄ ወቅቱል ከራሃ ተብሎ ይባላል ወቅቱል ሑርማ حرام ላይ የምትወድቅበት መስጠቱ ግን ግዴታ አለበት حرام ላይ የምትወድቅበት መቼ ነው የዒዱ ቀን ፀሐይዋ ከጠለቀች በኋላ መስጠቱ ነው ማለት ነው لكن هنا በዑዝር የተነሳ ከሆነ ችግር የለም ምሳሌ ብሩ ያለው ወይም ዘካቱን የሚሰጥበት ብሩ ያለው ቡራዩ ነው አንተ ያለው የት ነህ ቃሊቲ ነህ ወይም ደግሞ አንተ ያለው የት ነህ ለገዳዲ ነህ ከዛ አንተ ዘንድ እስከሚመጣ ድረስ ዘገየብህ በዑዝር የተነሳ ነው ግን ያለ አቀል ምን መርሐለተን መሆን አለበት ግን ምሳሌ ብሩ ያለው አዳማ ነው አንተ ያለው እዚህ ነው አዲስ አበባ ነው የሁለት ቀን ጉዞ ያስኬዳል ነው ይሄን ያክል መርዘም የለበትም ከዚህ በታች የሆነ ቦታ ላይ ከሆነ እስከ ፀሐይ ብትጠልቅብህም ዑዝረኛ ነህ ተብለህ ትባላለህ ዘካቱል ፊጥር በመሰጥበት ሰዓት ተነይታለህ በቀልብህ ይሄ ዘካቱል ፊጥር ወይም ዘካቱል በደኒ ነው ብለህ በቀልብህ ነይተህ ነው የምትሰጠው በመጨረሻም ለማን ነው ይሄ ገንዘብ የሚሰጠው ለማን ነው አላህ በቁርአን ላይ የጠቀሳቸው 8 ሰዎች አሉ ከነሱ ውጪ ለሌላ መስጠት አይቻልም إنما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم بلو الله بقرأ الله تقصلنا صدقة وإم زكاة لما نم يسطو للفقراء لدهوج دها مالت من نو لما السالي بكانو استمي أسفل لغا وجي 100 ብር ከሆነ ከ50 ብር በታች የሚያገኝ
40 ብር 45 ብር 30 35 ብር የመሳሰለ የሚያገኝ ይሄ ፈቂር ይባላል። ለዚህ ይሰጠዋል። ወልመሳኪን ለሚስኪኖች ምስኪን ብሎ ማለት ምንድነው? በቀን ውስጥ የሚያስፈልገው ወጪ 100 ብር ከሆነ ከግማሽ በላይ ያገኛል። ግን የሚበቃውን ያክል ያገኛል። 90 ብር ድረስ ሊያገኝ ይችላል። 80 ብር 85 ብር የመሳሰለ ያገኛል። ግን በቂውን ያክል ግን አያገኝም። ለዚህ ሰውዬም ዘካት ይሰጠዋል። ወለዓሚሊና ዐለይሃ በዘካት ላይ የተሰማሩ ሰዎች ዘካት ግዴታ ከሆነበት ሰው ምን ያክል ነው ግዴታ ያለብህ የሚለውን ሂሳብ ሰርተው ከዛ በኋላ ከሱ ይወስድና ለሚገባቸው ሰዎች ወስዶ የሚሰጥ ያለ ደሞዝ የተደረገለት ሰው ከሆነ ለዚህ ሰው አይሰጠው። ያለ ደሞዝ ሊላህ ብሎ የሚሰራ ከሆነ ከዘካት ገንዘብ ይሰጠዋል። ወልሙአለፈቲ ቁሉብሁም ይሄ በብዙ ይፈሰራል። ከነዛ ውስጥ አዲስ የሰለመ ከሆነ በእስልምና ላይ እንዲጸና ብቸኝነት እንዳይሰማው በሚል ይሰጠዋል። ሀብታም ሊሆንም ይችላል፣ ይሰጠዋል ለዚህ ሰውዬ። ወፊ ሪቃብ ለባሪያዎች የሚሰጥበት ሁኔታ አለ። ያን ባሪያዎች ይሰጣቸዋል። በምን አይነት ሁኔታ? የተጻጻፉ እንደሆነ እንደዚህ ያክል ብር ካመጣ ነፃ አውጣለሁ ከተባለ ለዚህ ሰውዬ ለባሪያው ይሰጠዋል። ብሩ እንዲሞላለት ማለት ነው። ብሩ እንዲሞላለት የዛን ያክል ይሰጠዋል፣ ራሱን ነፃ እንዲያወጣ ማለት ነው ከባርነት። ወልጋሪሚን አይል መዲኒን የተበደሩ ሰዎች ብድር ተበድሮ መክፈል ያቃታቸው ለነዚህ ሰዎችም ከዘካት ገንዘብ ይሰጣቸዋል። ወፊ ሰቢልላህ በአላህ መንገድ ላይ በአሁን ሰዓት ይሄ የለም። በአላህ መንገድ ላይ እየተዋጉ ያሉ ለጂሃድ የወጡ ሰዎች በአሁን ሰዓት የለም። ወፊ ሰቢልላህ ተብሎ ለምን አይባልም? ለመርከዝ ማስገንቢያ ይባላል። ለፊ ሰቢልላህ ለመስጊድ ማስገንቢያ፣ ወፊ ሰቢልላህ አይታሞችን ለመርዳት፣ ወፊ ሰቢልላህ የጉድጓድ ውሃ ለማውጣት፣ ወፊ ሰቢልላህ እንዲህ ለማድረግ የለም፣ አይቻልም። ወፊ ሰቢልላህ የምትለው በአሁን ሰዓት የለም፣ አይሰራበትም። ለምንድን ነው የማይሰራበት ብለን ካለን በአሁን ሰዓት ለጂሃድ የሚወጡ የሉ። ሊላህ ብለው ደሞዝ እየተከፈላቸው ሳይሆን ወታደሮች አሁን ክፍያ አላቸው እየተከፈሉ ነው። ሁለተኛ እዚህ ሁክም ውስጥም አይገቡም። ለምን? ይሄ ራሱን የቻለ ሁክም አለውና ማለት ነው። ይሄ ራሱን የቻለ ሁክም አለው። ያኒ ማን ከማን ጋር እየተዋጋ ያለ ከሆነ ነው የሚለው ራሱን የቻለ ስለሆነ ማለት ነው። ማን ከማን ጋር ሲዋጋ ነው የሚለው ስላለ ታዲያ ወፊ ሰቢልላህ የሚለው አይገባም። በአሁኑ ሰዓት የለም ማለት ነው። በአሁኑ ሰዓት የለም። ሁክሙ ተነስቷል ማለት አይደለም። ቁርአኑ ተነስቷል ማለት አይደለም። አለ ግን እነዚህ ሰዎች የሉም ነው የሚባለው። ወብን ሰቢል ጉዞ የወጣ ሰው ለሐራም ነገር እስካልሆነ ድረስ አንድ ሰው ጉዞ ከወጣ ከዛ በኋላ መንገድ ላይ ገንዘቡ ካለቀበት ለዚህ ሰውዬ ይሰጠዋል ማለት ነው። ለዚህ ሰውዬ ገንዘብ ይሰጠዋል። ታዲያ እነዚህ በአሁን ሰዓት ያሉ ሰዎች አሉ፣ የሌሉ ሰዎች አሉ። ካሉት ውስጥ አይተን እንሰጣቸዋለን፣ ላሉት ከሌሉ የሉም ተብሎ ነው የሚታለፈው ማለት ነው። ሁና ልንጠነቀቅ የሚገባ ብዙ ነገራቶች አሉ። አንዳንዶች እንካ ይሄ የዘካቴ ብር ነው ብለው ለሀብታሞች የሚሰጡ አሉ። አይቻልም፣ ዘካት አላወጣህም። ሁለተኛ ሸሪፍ ለሆነ ለነብዩ ሰለላሁ ዐለይሂ ወሰለም ዘሮችም የዘካት ብር አይሰጣቸውም። ሰይድ ምን ብለዋል? ገኒይ የሆነ ሰው ዘካት እንግዲህ እንደማይሰጠው የጠቀሱበት ሁኔታ አለ። ኢላ ለኻምሰቲን ብለው የጠቀሱበት ሁኔታ አለ። ጋዚ ሊሆን ይችላል፣ በጦርነት ላይ የተሰማራ ሊሆን ይችላል፣ አው ይመሳሰል እንጂ በጭራሽ አይሰጠውም ማለት ነው። ኢማሙ ማሊክ ረዲየላሁ ተዓላ ዐንሁ ምን ይላሉ? የዘካት ገንዘብ ሐታ ለከፈን መግዣ ተብሎ አይሰጥም ይላሉ። ለከፈን መግዣ ተብሎ የዘካት ብር አይሰጥም። ምክንያቱም ሰደቃ በህይወት ላሉ ድሆች ነው እንጂ ለሞቱት አይደለም ማለት። ድሃው ሞቶ ከፈን መግዣ ቢታጣ ኢነመል ሰደቃቱ ሊልፉቀራ ተብሎ የለም ወይ? እሱ እኮ ድሃ ነው ከፈን ግዙለት ተብሎ አይባልም። እንኳን መስጊድ ሊገነባበት ቀርቶ እንኳን የጉድጓድ ውሃ ሊቀዳበት ቀርቶ አው ይመሳሰለ ማለት ነው። በጭራሽ ይሄ አይቻልም። ከነዚህ አሁን ከጠቀስናቸው ውጪ ለሌላ በጭራሽ መስጠት አይቻልም። ለሀብታሞች መስጠት አይቻልም ገንዘብ ላላቸው፣
ለመስጊድ ማሰሪያ ተብሎ ለሌላም ነገራቱ ተብሎ ማውጣት አይቻልም ማለት ነው። እዚሁ ጋር ለማስጠንቀቅ የምወደው የዘካት ብር ለምሳሌ ኡስታዝ ሙሐባ እኔን አውጣልኝ ብሎ እንዳወጣለት ስልክ ደውሎ ቢነግረኝ መርሐባ እሺ ብዬ አውጣለታለሁ። ግን የማወጣው በምን አይነት ሁኔታ ነው? እሱ ምን ያደረገ ብዙ የጃሂሊያ ዒባዳ መጨረሻው እዳ ይላሉ። ሁለተኛ ዑለማዎች ከይፈ የስተቂሙ ዚሉ ወልዑዱ አዕወጅ፣ ዛፉ ጠማማ ሆኖ እንዴት ጥላው ቀጥ ይላል ይላሉ። ዛፉ ጠማማ ሆኖ እንዴት ጥላው ቀጥ ይላል። ሙፍቲዎች የበዙበት ነው። ከመብዛታቸው የተነሳ ኤአይ እንኳን ሙፍቲ የሆነበት ዘመን ላይ ነው አሁን ያለ ነው። መሐባ ይሄ የዘካቴ ገንዘብ ነው ብሎ ነየተ፣ በእጁ ገንዘብ ይዞ ነየተ። ከነየተ በኋላ ባንክ ቤት ሄዶ ወደ ሃይደር ትራንስፈር አደረገው። እኔ ጋር የሚደርሰው ገንዘቡ ይሄ የዘካቴ ገንዘብ ነው ብሎ የነየተበት ጥሬው ገንዘብ ነው ወይስ ተቀይሮ ሌላ ገንዘብ ነው የሚደርሰው? ተቀይሮ ሌላ ገንዘብ ነው። እሱ የነየተበት እዛው ብራንች ላይ ነው የሚቀረው። ስለዚህ ሰውየው ዘካት አልሰጠም። ዘካት አልሰጠም። ምክንያቱም አይኑል ማል የት ነው የቀረው? እዛው ባንክ ውስጥ። ወይ ለወለድ ተብሎ ሊሰጥ ይችላል የዘካው ገንዘብ፣ ወይ ለአንድ ለሀብታም ሊሰጥ ይችላል። አው ለመሳሰለ። ለዛም ያቺ ገንዘብ ጥሬ ገንዘብ ዋነት መሰጠት ያለበት መቀየር የለበት መዘርዘር የለበት። ይሄ የዘካቴ ብር ነው እንካ ብሎ ካለ ራሷን ገንዘቧን ነው መስጠት ያለብኝ። ራሷን በባንክ ትራንስፈር የሚደረገው ራሱን የቻለ ሁክም አለው። ወኢላ ዝም ብሎ በጅህልና የሚላክ ከሆነ ተቀባይነት የለውም። ሙፍቲዎች በመብዛት እንግዲህ እያደናገሩ ብዙ ሰውን ያልሆነ ሁክም ውስጥ እየጣሉ ያሉበት ሁኔታ ነው። ታዲያ እንዴት ነው የምናደርግ? መሐባ ያለው ምሳሌ አዳማ ነው፣ እኔ ያለሁት እዚህ ነኝ። እዚህ ላለው እንድሰጥለት ፈለገ። አይሽን ይፈዓል ብር አበድረኝ ይለኛል። ለምሳሌ ብር አበድረኝ። ምን ያክል ብር? 4 ሰው ነው የምሰጠው 1200 ብር። መርሐባ 1200 ብር እና ዘካት እንድታወጣልኝ ወክያለሁ ይለኛል። እኔ ቆይ 1200 ብር ቆጥሬ ያስኩኝ በእጅ ይሄው 1200 ብር በእጅ ይዣለሁኝ። አሁን ዘካትን እንዳወጣልኝ ወክለኝ። እሱን ገንዘብ ዘካተል ፊጥር እንድታወጣልኝ ወክያለሁ ብሎ ይለኛል። መርሐባ ቀቢልቱ። ከዛ በኋላ ያንን ገንዘብ አወጣለታለሁ ራሷን ጥሬዋን። እሱስ እኔ አበድሬዋለሁ በባንክ ቢልክ ብድሩን ነው የከፈለው። ብድሩን ነው ወይም ደግሞ አስቀድሞ ይልካል። እንደዚህ ያክል ብር ልኬልሃለሁ በቡክ እና ገንዘብ ያዝና ወረቀቱን ጥሬ ገንዘብ ያዝና ውክልና እንድሰጥህ ይሄ የላኩልህ ለምንድን ነው? ለዘካት ብር እንዲሆነኝ ነው። አውጣውና ገንዘቡን እንድወክልህ። እሺ አወጣሁት፣ በእጅ ያስኩት። ከዛ በኋላ ይወክለኛል። ያ የወክለኝን ገንዘብ ቀጥታ ሄጄ ለሙስተሒቁ እሰጠዋለሁ። ወኢላ ባንክ ቡክ ተከፍቶ ምን አይነት ቡክ? ዘካት ማጠራቀሚያ። ዘካት ማጠራቀሚያ። አንዳንድ ቦታ ላይ ወደ ደሴ ያጋጠመኝ አለ። ደቂቁ ዱቄቱን መስጠት አይቻልም። አብኩተህ ገንፎ አድርገህ መስጠት አይቻልም። ዘካት ምኑን የተባለው? እህሉን ነው ስጥ የተባለው እንጂ ምግብ ሰርተህ ስጥ አይደለም። የዘካት ብር ብለው ሰብስበው ሙስሊሙንም ሙስሊም ያልሆነውንም እንዳለ ሰብስበው ሀብታሙንም ድሃውንም ምግብ ሰርተው ያበሉ በጣም ብዙ ሰዎች አሉ። ማካሽ መጠንቀቅ አለብን። ያኔ ዘካትን በምንሰጥበት ሰዓት በምን አይነት ሁኔታ ነው የምንሰጠው? ለማንስ ነው የምንሰጠው? የምሰጥበት እንዴት ነው? በስትክክል ለምፈልገው ሰው ደርሷል ወይስ አልደረሰም? አላህ ስጥ ብሎ ላለኝ ደርሷል ወይስ አልደረሰም የሚለውን በደንብ አድርገን ማጣራት አለብን። ዝም ብለን ከኛ ብቻ ይውጣው ነገር አይደለም። እንደዛ መሆን የለበትም እና ትክክል በጣም ልንጠነቀቅ ይገባል። በጣም ጥሩ። ተመልካቾች ሊረዱ የሚችሉት ነገር ይሄን ነው። አንዳንድ እንትን ያለባቸው ሰዎች ደግሞ ከዚህ መማር ይኖርባቸዋል። እንደዚህ አይነት የመስጂድ ላይ ገንዘብ የሚሰበስቡ መስጂድ ላይ ይቀበላሉ ራሱን እየመዘገቡ። ከዛ ዝርዝር ሳይኖረው ሲቀር ከአንዱ ከሰጠው በዝርዝር ብር ላይ አንስቶ ይሰጣል። ወይ ደግሞ ያ የዘካ ብር ብሎ የሰጠው ሰውዬ ያ ድፍን ብሩ ሱቅ ይሄድና ዝርዝር ተብሎ ለባለ ሱቁ ተሰጥቶ ከዛ የዘካው ብር ላይ ማለት ነው ተነስቶ ከዛ ዝርዝር ይሰጣቸዋል። ዝርዝር እያመጡ ከዛው
ብር ላይ እየተቀያየረ የሚሄድበት ሁኔታ አለ። ስለዚህ እነዚህ ነገራቶችን መጠንቀቅ ይኖርብናል። እውቀት አንዳንድ ሰዎች ምን አይነት ነገር ያስባሉ መሰላችሁ? መጀመሪያ ያወቀው እውቀት ትክክል ነው ብሎ ያምናል። በቃ ይሄ የመጀመሪያ እኔ ከዚህ በፊት ለ50 ዓመታት ያህል ትራንስፈር ሳደርግ ነው የኖርኩት። አሁን እንዴት እንደዚህ ይለኛል? እንዴት ነው ሐቢቢ? ምንድነው ማድረግ ያለብን? ለ50 ዓመት ያክል ዘካት ሳይሰጥ እየሰጠው ነው ብሎ አስቦ ባንክ ቤት እንደዛ እየወረወረው ከነበረ ምንድነው የሚያደርገው? የ50 ዓመቱን ሂሳብ አድርጎ መስጠት ግዴታ አለበት። ዘካቱ ነው አላወጣም። ይሄ ለሚስኪኖች መሰጠት ያለበት ገንዘቡ ሌላ ቦታ ነው የቀረው። ስለዚህ ሁክሙ ምንድነው የሚለውን በስትክክል ዓሊም ከሆኑ ሰዎች ለስንት ዓመታት ያክል የሐቂቃ ማለት ነው ዒልምን የቀሰሙ ከሰይዲ ሰንሰለት ያላቸው ማን ከማን የሚያለ ሰንሰለት ያላቸው በዛ አይነት መንገድ ተከትሎ ለሆዱ ያላደረ ማለት ነው። ለሆዱ ያደረ ስንት ሼኾች አሉ። ከነዛ አይነት ሰዎች ሳይሆን ፈትዋ መጠየቅ ያለበት ኢነማ በትክክል አላህን ፈሪ ከሆኑ ሰዎች ዘንድ ሄዶ ጠጋ ብሎ መጠየቅ ያለበት ሁኔታ ነው ያለው። ሁለተኛ ቅድም የጠቀስናት አንዲት ነገር አለች። የነብዩ ሰለላሁ ዐለይሂ ወሰለም ዘር ከሆነ ዘካት አይሰጠውም። ሰይዲ በሐዲሳቸው የጠቀሷት አለች። ሶደቃ ላ ተንበጊ ሊአሊ ሙሐመድ አሉ። ሰይዲ ቤተሰቦች ዘካት አትገባም። ኢነማ ሂየ አውሳኹ ናስ አሉ። ኢነማ ሂየ አውሳኹ ናስ አሉ። አውሳኹ ናስ ተብሎ ሲባል እንዴት ወሰኽ ነው ተብሎ ይባላል ብሎ የሚሉ አሉ። ይሄ አውሳኹ ናስ ብሎ ማለት ዘካት ምንድነው ብለናል መጀመሪያ ስንጠቅስ ያ የሚያወጣውን ሰው ምን የሚያደርግ ነው? የሚያጣሁር ነው። ታዲያ እቺ ዘካት ተብላ ብሎ ማለት ሰጪውን ከወንጀል የምታጠራ የሆነች ናት። ለዛም ለሰይዲ ቤተሰቦች አይገባቸውም ማለት ነው። ማጥሪያ ናት። ውሃ ደነስን ወይም መጥፎን ነገር እንደሚያስወግደው ሁላ ዘካት የሚያስወግዱባት ስለሆነች ለዛ አይገባቸውም ብለው ጠቀሷት እንጂ ዘካት ራሷን ዘካት ዛቷ ወሰኽ ናት ማለት አይደለም። ወይም ደግሞ የሚቀበለው ሰው ወሰኽን ተቀበለ ወይም ደግሞ የመሳሰለ ስድብ አይደለም። ኢነማ ማጣሆሪያ ስለሆነ ሰዎች ከወንጀል የሚጸዱበት ነገር ስለሆነ ለሰይዲ ቤተሰቦች አይገባቸውም ብለው ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም የጠቀሱበት ሁኔታ ነው ያለው። እንግዲህ አላሁ ሱብሓነሁ ወተዓላ ለዒዳችን አላህ ያደርሰን። ዒዱ እንግዲህ ዒድ የሚሆነው አላህን ለፈራ ሰው ነው። በዛ ቀን ላይ ሐይ ለሆነ አይደለም ወይ አዲስ ልብስ ለለበሰ አይደለም። አላሁ ሱብሓነሁ ወተዓላ የዛን ቀን የምንደርስ አላህ ያደርገን። ዒልሙንም ዐመሉንም ተቅዋውንም አላህ ይወፍቀን። መርሐባ የተወደዳችሁ የተከበራችሁ ተመልካቾቻችን ሚስክ ሱና እንደቀጠለ ነው። የመጨረሻው ፕሮግራማችን ላይ ኢንሻአላህ ተዓላ ደርሰናል። የመጨረሻው የረመዳን የሚስክ ሱና ፕሮግራማችን የፕሮግራሙ የመጨረሻው የሆነው ፕሮግራም የመንዙማ እና የነሽዳ ቅንጭብጭብ ላይ እንገኛለን። የረመዳን ከመገባደዱ ረመዳን ከማለቁ ጋር ጎን ለጎን ብዙ ጊዜ የሚጠቀሰው ደግሞ የሼክ ሙሐመድ አወል ሐምዛ ረመዳን ሄደ ጓዙን ጠቀለለ የሚለው መንዙማ ነው። እንደ ቅንጭብጭብ ብቻ ሳይሆን እንደ ማድመጥም ኢንሻአላህ ተዓላ እሱ መንዙማ ተከታትለን ተመልሰን እንገናኛለን። በነገራችን ላይ ከሆነ ዓመታት በፊት ይሄ መንዙማ ቢያንስ ከአንድ 10 ዓመት ቀድ ሊሆን ይችላል። ከዛ ዓመት በፊት አዲስ አበባ ስቴዲየም ላይ ከዒድ ሶላት በኋላ ሼክ መሐመድ አወል ሐምዛ ይህንን መንዙማ ቅርብ ብለውት ነበረ መድረክ ላይ ማለት ነው። እና በጣም ሰው ሲያለቅስ አይ ነበረ። በጣም ተገርሜ ማለት ነው ለምንድን ሰው እንደዚህ የሚያለቅሰው ብዬ በጣም ይገረም ነበረ። ከ10 ዓመት በፊትም ሊሆን ይችላል አላቅም። ያው መረዳት ከምችልበት እድሜ በፊት ነበርኩ መሰለኝ። ሰው ያለቅሳል ምናምንና ዋው አሁን በእርግጥ እንደዛ አይነት ነገር አለ ወይ? ረመዳን ሄደ ብሎ የሚጨነቅ የሚያለቅስ የሚጠበብ ሰው አለ ወይ? አላህ የምንጠበብ ያርገን። እንግዲህ ከዛ ረህመት መውጣት በጣም ከባድ ነው ወላሂ። ጀነት ተከፍታ የጀሃነም በር ተዘግቶ ምናምን ሱብሃንአላህ። መንዙማን ተከታትለን ተመልሰን እንገናኛለን። አብራችሁን ቆዩ። አድምጡ ልናገር ጥቂት ማመልከቻ ስለ ረመዳኑ የመሰናበቻ ጌታችን ይመስገን ደረስን ለዒዱ። ነገር ግን አዝነናል ጦሙ በመሄዱ በጦም ያምር ነበር የሁሉም መደዱ ተወልውሎ ገብቶ ሁሉም በመንገዱ
ማማሩ እስልምናው ኢማን ሴቱ ወንዱ ረመዳን ያንተኮ ጓዳን መሄድህ ነፍስያ እንደልቧን ተፋንተ ዘንግዲህ ረመዳን ደጉ ቀን የኸይራቱ ማዲ የድሃ እናት አባት የሚስኪን ዘመዴ ተወራቱ ሁላን ያላቃው ሶመዴ የሚታደስበት የዲኑ መንገድ ሶብረኛው ደጉ ቀን ተነሳ ሊሄድ አምሮ ነበር በሱ የሁሉም መደዴ መሐባ ሚርቃናም ሶፋ መዋደዴ ወደ ኸይር ስፍራም ተነስቶ መሄዴ ለጀማዕ ሶላት ማምጣት መስጂዴ እንዲህ ያለውን ቀን ሳንሰራበት አንዴ እንዲሁ አሳለፍነው በቧልታ በቀልዴ ረመዳን ደጉ ቀን የዲኑ ከራማ የኸይር ማምረጃን የረሕመታው ዲማ እስተ ዛሬ ድረስ ነፍስያችን ታማ ተሸይጧን ጋር ሁናን ተበላሽታ ጠማ አባ ሙራ ታስሮ ድምጡ ባይሰማ ኃይል ቅዋ አገኘን ለዲናችን ሂማ ሁሉም ለበሰና የዒባዳ ሸማ የብንቁ ሐይ ሆነ ሰነፎም ደካማ ኢብሊስ ታስሮ ሄድ ነፍስያን ጥሏት እስቲዋት ንቃቷን ዒባዳ ጣፍጧት ሽራሐይ ሆናን በሽታው ለቋት ለይል ለመቀመጥ ቁርአን ለመቅራት መስጅድ ለማሐضር ጀማዓ ሶላት አሚን ብላ ገባች ምክር ለመስማት ረመዳን ደጉ ቀን ኸይረኛው ወራት ነፍሲቱን ጠበቃት ሐራም ተመስራት ለአርዋሕ ለጀሰድ ለሰራ ከላት መላሳችንንም ሰውን ተማማት ማላ ያዕኒ ሁሉ ወሬ ተማውራት ጆሮንም እጅል ወሬን መጥፎ ከመስማት ሆዳችንም ደሞን እህል ተማብዛት አይናችን እንዳያይ ሐራም ሙንከራት አጀብ ጠብቋት ከረመ ሰባቷን ብልት ሰበብ ሆኗት ነበር ለማንም ኸይራት ለዱንያም ለዲንም ጌታን ለመፍራት ተወንጀሉ ሁሉን ሲኖር ሸሽጎን ረመዳኑ ሄደ ረመዳን ሊሄድ ነው የቲም አድርጎን ባንጦመው እንኳ ሐቁን አድርሰን እንሸኘውም ወይ ምነው ተላክሰን ለከርሞ አላህ ቢሻን እንዲሁ እንዳለን ደህና እንቀበለውን ዓመት አድርሶን ጀበ ረመዳን ደጉ ቀን ዓይብ ሰታሪያችን እኛም በሱ ነበር ዓቢድ መምሰላችን ይኸው ማታ ማታ መስጅድ መሄዳችን ተራዊሕ ጀማዓ ዒሻ ሶላታችን ነቅተን ሐይ ሆነን ለቆን በሽታችን በረመዳን መሄድን አዘነ ቀልባችን ረመዳኑ ሄደ ብዙውን ሰው ጠቅሞ በዟሂር በባጢን ሸልሞ ሸላልሞ ሴት ወንዱን በኢማን ተሙንከር ሰልሞ ትንሹን ትልቁን ተወንጀል ሐርሞ ረመዳን ተነሳ ጓዙን ጠቀለለ የድንኳኑን አውታር ካስማውን ነቀለ ረመዳኑ ሄደ ጠቀለለ ጓዙን ለሚገባው ሁላ ሰጥቶ ደመወዙን ረመዳኑ ሄደን ጉዞውን ሰላልፎ ጓዙን ሰላለፈ ገምና በመሐከል ገቢቷ ተረፈ ኸይራት የተባለ በእጅጉ አጎረፈ የኸይር መንጋዴ ገቢቷ ተረፈ
የሸረኛ ሱቁ በሩ ተቆለፈ። የአባ ሙራ ጭፍራ ሁሉም አኮረፈ። የኔ ቤቴም አለ ቶቶሎ ባለፈ። ሳዳቶቹም አሉ ምን ነው ተጣደፈ። ሙራዳቸው ሞላ በእጅግ ተጠቀሙ። አሐቁም በሚገባ ጠብቀው የጦሙ። ጦመኛ ይባልም የኔ ቤቴ ድሃ ተከልክሎ ቢውልን እህልና ውሃ። መርሐባ። ሁለተኛው ደግሞ የኔ ነብይ የተሰኘው በማዲህ ኸድር ክብረት የተሰራ ከቨር ነው። ማዲህ ኸድርን እንግዲህ ሰዎች ያውቁታል። በሚክስ ሱና ላይ ነበረ። አልሐምዱሊላህ እንግዲህ ይሄንን ማውጣት ነው። ማሻአላህ በርካታ መንዙማዎችን ነሽዳዎችን ማውጣት ችሏል። ከዛ በኋላ አሁን ይሄም ሌላኛው ነሽዳው መንዙማው ነውና ከቨር ነውና ይሄንንም እንድትሰሙለት እንጠይቃለን። ተከታትለን እንመለስ። በትንሿ ንጋ ሰጥቶን ትልቁን ሰው ዳግሞኛ መረጠን መዳስ በጠበጠን ማዱን መደዱን እንድንሆን ከታቢ አሲላ ወደሰው ያንን የልቤን ሰው غافلا يلابسوا يمتالين لبي يا حبيب الله يا محبوب ربي الحاشمي العربي. اللهم صل على محمد يا حبيب الله محبوب ربي الحاشمي العربي. اللهم صل على محمد يا مدينة وشم يعربو دواء مجربو. اللهم صل على محمد يا مدينة وشم يعربو دواء مجربو. اللهم صل على محمد يا مدينة وشم يعربو دواء مجربو. اللهم صل على محمد يا مدينة وشم يعربو دواء مجربو. አይደለም ወይ መንገብገቦ ሙጀረባ በፍቅሩ ነዲር መዋከቦ ፍቅሩ ተንቶበት መታመሞ ዘይኔ ባንቱ ነው መዳከሞ አረ ወዳጄና በሉኝ ሙሐባ ይዞ ገደለኝ አንገበገበኝ አስረገዳኝ ሙሐባ ጠንቶ ሌላ አስረሳኝ ነቢ ነቢ ነው ሌላም የለኝ አረ ያዘኔ ተቀበሉኝ ከሀድራው ማጄ ግባ በሉኝ حبكم يا نبي يا محبوب محبب يا مدينة وشم يا عرب دواء مجرب. اللهم صل على محمد يا مدينة وشم يا عرب دواء مجرب. عندي هندك اللعل فكره متشي على አንጀትን ይበላል ስር ሰዶ በደሙ ያ ኢማም الحرم كنزو موطع السمو. اللهم صل على محمد اللهم صل على محمد يا إمام الحرم كنزو موطع السمو. يا طيبة وشركة متممي يبقى الكربة بكى يمطلني إمامو يا إمام الحرم كنزو موطع السمو. اللهم صل على محمد اللهم صل على محمد يا إمام الحرم كنزو موطع السمو. كجنبار جمال هدايا سيانبو معادي هنا وقبو يسدبوت يقومو يا إمام الحرم كنزو موطع السمو. اللهم صل على محمد اللهم صل على محمد يا إمام الحرم كنزو موطع السمو. ناظر كالتنسى لكوني نقرا حلكاتك الشو محل يا رقو هاتمو يا إمام الحرم كنزو موطع السمو. اللهم صل على محمد اللهم صل على محمد يا إمام الحرم كنزو موطع السمو. اللهم صل على محمد اللهم صل على محمد يا إمام الحرم كنزو موطع السمو. اللهم صل على محمد اللهم صل على محمد يا إمام الحرم كنزو موطع السمو. لو
ደረሰው በእጅጉ የኔ ሙስጠፋ ያኔ ጁድ አባት የእዝነቱን ስርፋ ፍቅር ሚዘራው ነገር አብርዶ ባሪያም ያነግስ ጠላት አዛምዶ ሀበሻ ምርጦ ለእኛ ዘንብሎ ቢላልን ሸማው አሐዳስ ብሎ ቢላልን ሸማው አሐዳስ ብሎ ሙስጠፋ ነቢ ሙስጠፋ ነቢ ሙስጠፋ ነቢ ሙስጠፋ ነቢ ያነ ኑር ገላ ጀማሉን ናፍቆ ልቤን ጥሎ ከደብርቆ ያማ ሱሃባ መልክ ሆናይቶ እንዴት ይግለጸው አልቻለም ከቶ ቃል እንዳጠረው እንደቸገረው ለማን ያስረዳው ለማን ይንገረው ሙስጠፋ ነቢ ሙስጠፋ ነቢ ሙስጠፋ ነቢ ሙስጠፋ ነቢ ሀበሻን ዘልቆ በደብ ሲሰጣት ተዳፍኖ ኖሮ ያንፍሎ ወጣ ቅድም ያልነበር አሁን ያልመጣ በጨሊ ቀለም አምሳያው ታታ ነሷን ጋለቤው ሙስጠፋ ነቢ የሚስኪን ተገኝ የድሆቿ ቤ የወደቃንሽ የራቅ አቅራቢ ዛሲፈትሆኝ ሆኜ ተራቢ እጠራኋለሁ ፈንታዬ ነቢ እጠራኋለሁ ፈንታዬ ነቢ። መርሐባ። ሶስተኛው መንዙማችን የሚሆነው የፉአድ ሸምሱ አንቱ ትልቁ ሰው የተሰኘው ነው። እንግዲህ ግጥሙን ኡስታዝ ሰዒድ አህመድ አዘጋጅተውታል። ምርጥ ስራ ነው። ተከታትለን እንመለስ። ቢስሚካ አላሁማ ለስሙ ላደግድግ ላነሳሳው ሽሙ ላሳየን የሰው ትግ ደግሞ ማን በሚል ስም ሌላን እንዳትፈልግ አንድ እሱ ብቻ ነው ታላቅ የሌለው ሰው ሰላዋቱ መውላ ያኔ ባልፎ ሶላት ለጅማሮ ቆሜ ላንቱ እንጂ ለሌላው መሽፈላና ደሜ ያው ዜኖ አንቱ ዘኑ ስሉ ደጋግሜ ባንቱ ስም ነው ስሜ ጠርቆ የታደሰው ሰላዋቱ መውላ ሙሐመድ ደዋውን ለአላህ ተቀብዬ እንዴት ሌላለሻ አማን ሰዋለኝ ብዬ ቦምቦ ሲር መሰመስ ናፍቆቱን ታዝዬ ስንቱን ጉድ ዘረጋው ኢማማው ነብዬ ሰላዋቱ መውላ መጅዶ ተንፉንብኝ ሲያሲሴ ሲያስበቃኝ ቴፎና ውስጠኛ ሲል በሌት እያነቃኝ ሸኩዬ ጎፈላክ ሲትለኝ ሲያጠቃኝ ማናለ የሚያነቃኝ ትልቅ አንቱ ወዲያ ሰላዋቱ መውላ ዳኢማ በድረሙ ተማማ ሰላዋቱ መውላ አበዳን ሮ ሙሐመዳ ሰላዋቱ መውላ ዳኢማ በድረሙ ተማማ ሰላዋቱ መውላ አበዳን ሮ ሙሐመዳ ሰላዋቱ መውላ ዳኢማ በድረሙ ተማማ ሰላዋቱ መውላ አበዳን ሮ ሙሐመዳ بدر يا كلا صلوات المولى شو بدر يا فلا صلوات المولى محمد جددا صلوات المولى أجمل تبدا صلوات المولى بقال والدمكو صلوات المولى بمشر والكلا صلوات المولى ونزيد زكا صلوات المولى مولى وسيتمدا صلوات ما نندي تفقا صلوات المولى كان النبي لله صلوات المولى قل والمدد الله صلوات المولى كسو مدد فلا صلوات المولى رب العالمين صلوات المولى بنور بشبك صلوات المولى عندي تنكن صلوات المولى منيت يوطب صلوات المولى قرة للبو صلوات المولى النور يكنب صلوات المولى أمان يكسرب صلوات المولى خادم يزنب صلوات المولى يرب وداجك صلوات المولى تنقل تتب صلوات المولى شوقان جلبلو صلوات المولى بنفقد مطب صلوات المولى صلوات المولى صلوات المولى أنتو تلقوا زعم ما بقى يا تما تكسلكوا يلتدكا
አንቱ ትልቁ ሰው በቃ ያለሽ ማረግ ተብሎ ውሰድንካ ሚስጥሩ ወርቆ ነው ማይደካ ሁሉ ነገራቸው ሙዕጂዛ ነው ለካ ኑዘይር ቢቀጥፉ ጫሊምን ቢሰት እንደልዳለው ቁመቱ ገረጉ በሚስጥር ቢቆም ቢንተራራ ሊረዝሙ ቢያታት ምነው ታየ ሲያጥር ሸበላ ሁላ ሰው እንደ ወርደ ፈንድ እየቀላው ጉንጭሆ ከትጋጉ ከብልኮ ቦግ ያለ አይንሆን ያንቸን ለማስደንጋጭ ጥቁሩ ጉተናሆ አንቱዬ እንዴት ይሁን ማየት ያልቀናው ሰው አይነታው ሙሐመድ ምንድነው እጁ ግን ዳበስ አርጎ ብቻ ስብራት ሚጠግን ለአንድ ሰው መሳንኳ ከመሆን የሚያንሰው ያንቱ እንጂ እንደነጋ መጥገቡ ሺውን ሰው ወልጎ ስርፍ አለቀው አይኑ የተፋው ሰው ምን ቢሆን ነው እጁ ታስቦ የመለሰው ሳትጽፉ ሳትቀሩ ሳትቆጥሩ ፊደል የወል አኺሩን ዕልም አፍልቆ ማደል ስተው የከመለው የሌለበት መጉደል አዲል ለሩቅ ቅርቡ መቻውኩና በደል ፍቅሩ ነው የሚገል ሸውቁ ነው የሚወርሰው ፍቅሩ ነው የሚገል ሸውቁ ነው የሚወርሰው። መርሐባ የተወደዳችሁ ተመልካቾቻችን እንግዲህ ፕሮግራማችን ይህን ይመስል ነበር። ረመዳን እንግዲህ የተቀሩ ጥቂት ቀናቶችን የምንጠቀምበት አላህ ያድርገን። በዒድ ፕሮግራም ኢንሻአላህ መልሰን ከእናንተ ጋር እንገናኛለን። ከዛ በኋላ በሌላ ምዕራፍ ኢንሻአላህ የምንገናኝ ይሆናል። አብረናችሁ የቆየነው ኡስታዝ ሀይደር ሙሐመድ፣ መሐባ ኢብራሂም፣ ኡስታዝ ሙስጠፋ ኑር ሁሴን፣ ኡስታዛ ሰሚራ ሸምሱ በጋራ በመሆን ነበር። መልካም ዒድ ተመኘንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።